አንተ አትወደኝም? ምን ወጥቷል? አታፈቅረኝም? አዎ አታፈቅረኝም? አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። እንዲህ እንዳታረግ እሺ። እቺ ልጅ ካጠገብ ምን አረግ እሺ። ጓደኞች ወደዚህ ደግሞ እንዳይመጣ እሺ። ወደዚህ መጣ እሺ። እሺ ነው የዛሬ ርዕሱ ራሱ እሺ ነው። የማይመጥን ሰው ጋር አትዋል። እሺ እሺ። በቃ ያንተን ክብር ማስጠበቅ አለብህ። ዝም ብሎ ከማይሆን ሰው ጋር እያልክ ራስን አታስንቅ፣ ራስን አታስድ። ከማይመጥን ሰው ጋር አትገናኝ፣ አትውጣ፣ አትግባ። እሺ እኔና አንተ በቂ ነን ለህይወታችን፣ ለሁሉም ነገር እኔና አንተ እንበቃለን። እሺ ማይሆን ሰው መግባት የለበትም። እኔና ከምወደው ባሌ ጋራ ቆንጆ ቆይታ እናሳልፋለን። በዚህ አመት ግን እንደ አብርሃም ጉንጭ ተሳማለ። የምሬን ነው የምልህ። በቃ ግንብ የሆነ ጉንጭ ነው ያለው። ይሄ ያለ መፈራረስ ራሱ የምሬን እኮ ነው የምልህ። ጭርት እንኳን አልወጣብህም። እኔ በጣም ነው የገረመኝ። የምሬን ነው የምልህ። እኔ ማለት አድናቂ ነኝ። እንዲችለ ራሱ መቆም ምንም አለመሆነ ራሱ ቡግር ነው። ለምንድን ነው የወጣብህ? እቺን እኔ ነው ቅድም አይቻት እናገራታለሁ ብዬ ነበርና በዚህ ጊዜያቶች ውስጥ በቃ ይሄው በ15 ቀን ውስጥ አፍንጫ ላይ ብጉር ወጣ። አብርሃም ሚስት ደረሰችልህ የምር እንጂ አፍንጫ መፈንዳቱ ነበር። አሁን ቶሎ ነገሮች ምናምን እርሳና ገብተህ ታብታብ በቃ ቢግ ላቭ ቢግ ሪስፔክት እያደረግ አባቴ ሌሊቱን ዱቄት በቃ ግድ ነው። ደግሞ አፍንጫ ላይ ብጉር ሲወጣበት ወንድ ልጅ በነገራችን ላይ በቃ አናቱ ላይ ወጥቷል ማለት ነው። ሴቶች መረዳት አለባቸው። አፍንጫ ላይ ብጉር ያለ ምክንያት ያወጣል። ያ እንዴት አፍንጫው ላይ ብጉር ሊወጣ ይችላል ልትሉ ትችላላችሁ። ከወጣም ታችኛው ቤቱ ላይ ነው ብጉር መውጣት ያለበት ልትሉ ትችላላችሁ። ግን እዛ ላይ ብጉር ቢወጣ እንዴት ታያላችሁ? አታዩት። ስለዚህ ምልክቱን ሊያሳያችሁ የሚችለው እዚህ አናት እዚህ መሀል አፍንጫው ላይ ወጥቶ ነው። ስለዚህ ተረዱት። ሌላ ነገር ምናምን አይደለም። ቅባት የበዛበት ምግብ በልቶ ምናምን አይደለም። አረ ወፍ አባቢ እንደዛ የሚባል ነገር የለም። በቃ እዚች መሀል አናቱ ላይ ህፃን እያልን ብቅ ጥልቅ የምትለው እሷ ጋር ነው። በቃ እዚህ ጋር ሲደርስ ነው ብጉር አፍንጫው ላይ የሚወጣውና ተረዱት። ትረዱኛላችሁ? ምንም አላከኝ። ፍቅር አበረረ መውደድ አበረረ አለች ዘፋኙ። እያበራ መጣኛል እያክነፈነፈ ሳልደፋ ተመችታኛለች ዛሬ ጌታ ነው ብላችሁ በቃ አስብሃለው እወድሃለው ልቤ ላንተ ሁሌ ቦታ አለው። የታባቱ እናቴ ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና ከሀገር እንደወጣችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሀገር ሄዶ መዝናናቱን ያስጀመርነው እኛ ነን። ስለዚህ የምናስቀጥለውም እኛ ነን። ውጭ ሀገር ሄደን ፋ ብትን እንላለን ማለት ነው። መጣልኝ የኔ ፍቅር የኔ ቀብራራ አንተ ትክ ዝንጋ እንዴና እኔ ማለት መሳቅ ሞክራለሁ ግን አሁን የሩታን አክሽን እያየሁት ያለሁት ደስ ብሎኛል። እኔ በነገራችን ላይ እንደዚህ በመሆኗ በቃ በእንደዚህ አይነት መንገድ ከባሏ ጋር ግንኙነት መፍጠሯ ወደ ባሏም በእንደዚህ አይነት መንገድ መመለሷና ባሏንም በእንደዚህ አይነት መንገድ ወደ ራሷ ለመመለስ እሱንም ወደ ራሱ ለመመለስ የምታደርገው ጥረት ተመችቶኛል። ግን አንዳንድ ሁኔታዎችና አንዳንድ ነገሮችን ሳያቸው ሄርሜላም ኮፒ የተደረጉ ነገሮች ያሉ እየመሰለኝ ነው። ምክንያቱም ሄርሜላ ስትሆን የነበረችውን ስትለብስ የነበረችውን ወይም ብቻ አብርሃምን ለማግኘት ስትሄድና ከአብርሃም ጋር ስትሆን ስታሳየው የነበረውን ሪያክሽን ነው ሩታም እያሳየች ያለችውና አብርሃምን ግራ የተጋባው ለዛ ይመስለኛል። የተወሰነ ሩታ ራሷን ያልሆነች ሩታ አለች እዚህ ውስጥ፣ ያ ግልጽ ነው። ግን ደግሞ መሆን እንደምትችል እያሳየችው ይመስለኛል። ሄርሜላ የሆነችውን ሰንበዲ ማንም ሴት የሆነችውን እሷም መሆን እንደምትችል እያሳየችው ነው ይመስለኝ። ምክንያቱም መሆን ሳችል ቀርታ ሳትሆን ለሱ ሚስት ነበረች። በትዳር ህይወት ውስጥ ለሱ ሚስት ለመሆን ለሱ የህይወቱ ረዳት ለመሆን እረፍቱ ለመሆን አይደለ በቃ የሆነ ጭንቀቱን ልታቀልለት ነው በሱ ህይወት ውስጥ የመጣችው። ምክንያቱም ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ሲል መጽሐፍ ቅዱሳችን ያ ሰው ረዳት ስለሚያስፈልገው ነው። ብቻውን መሆኑ እስከተወሰነ ድረስ ሊሄድ ይችላል፣ እስከተወሰነ ስኬታማ ሊሆን ይችላል። ሙሉ ስኬት ወይም ደግሞ የሆነ ሙሉ ኃላፊነት ያለው ነገር ውስጥ ግን መግባት አይችልም አንድ ሰው ብቻውን ከሆነ። ለዛ ነው ሰው ብቻውን ይሆን ዘንድ መልካም ያልሆነበት ምክንያት ያ ነው። ብትለፉ
የለፋችሁትን የሚበላላችሁ የለፋችሁትን የምታወርሱት ልጅ ከሌላችሁ ምንም አይሰራላችሁም። ለዛም ነው እኮ የምታገቡት አይደል? ሌላ ተአምር ለመፍጠር አይደለም። እና ሩታ እንደ ሄርሜላ ወይም ደግሞ እንደ ሌላ ሴቶች ያልሆነችልህ አንደኛ የእድገት መንገድ ውስጥ ነው ያላችሁት፣ የለውጥ መንገድ ውስጥ ነው ያላችሁት። እነዛ ምርጫ ቅስቀሳዎች አልፈዋል። ሄርሜላን አሁን አንተ የራስ አድርጋት ከሄርሜላ ጋር ላይፍ ብትጀምር ሄርሜላ እንደዚህ እንዳሁን እንደምትሆንላት አትቀጥልም። ሚስት ወደ መሆን ነው የምትሻገረው። በቃ አየህ፣ ወደ ኃላፊነት ውስጥ ነው የምትሻገረው እንጂ አሁን እኮ በቃ ላገኝ ስትላት ከራሷ ቤት ነው የምትመጣው፣ አንተም ከራስ ቤት ነው የምትመጣው። እሷም ሽቅርቅር ድምቅምቅ ብላ ትመጣለች፣ ከዛ ታገኛታለህ፣ ከዛ ትሄዳለች። ተጋብተህ ግን አብረህ ስትኖር ግን እንደዛ አይደለም የምትኖረው። ተጋብተህ አብረህ ስትኖር ግን እንደዛ አይደለም የምትኖረው። አየህ እንጂ ሩታ ሴትነቷን ረስቶ አይደለም፣ ቆንጆ አማላይ መሆኗን ረስቶ አይደለም፣ የአንድ ሰው መሆኗ ላይ ፎከስ ስላደረገች ነው። አየህ እሷ አሁን የአንድ ሰው ናት፣ የአብርሃም ብቻ ነኝ ብላ ራሷን አሳምና ስለነበረ ነው እንጂ ከማንም በላይ እንደሆነች አይታታል። ይሄው ወልዳ ተነስታ ገና በ3 ወሯ ምን ያህል እንዳማረባት አይታታል። አንተ ጋር ከነበሩት ሴቶች ብትበልጥ እንጂ የምታንስ አይነት ሴት አይደለችም። እና ዋናው ነገር ምን ልላችሁ ፈልጌ ነው ሩታ አሁን እያሳየች ያለችው ብዙ ሰዎች ጋር ትንሽ ቅራኔ ሊፈጥርባችሁ እንደሚችል አይ ነው። ምክንያቱም ሩታ ያኔም ሰላም በነበሩና ፍቅር በነበሩበት ጊዜም ሆነ አታውቅም እንደዚህና እየሆነች ያለችው መሆን እንደምትችል እያሳየች ነው። ያኛው አርቲፊሻል ነው። አየህ መሆን ይቻላል እያለች ነው። ሁሉም ሰው ሊያደርገው ይችላል፣ ግን ሚስት መሆን አይችሉም። አዎ ባህል እውነት አራዳ ወደስተጋልኩ ከፈለኩኝ ያው ፎላ ሳይ ያልኩኝ ምንም አልተገኘም። ያው አንተ ተገኘ የክብር እንግዳ ወርቅ የሆነ እንዳንተ አይነቱ ወርቅ የሆነ አይ የሆነ ሰው ተገኘና በቃ አለ ዳንሽ አይኔ ምን ነው ምን ነገር ትናንትና አውርተናል። የሆነ ነገር ላስብበት ምናምን በላይ ነበረና በቃ እኔ እናንተ ነገር ካሁን በኋላ ሰላም መሆን ያለበት አይደለ አይደለ ከልብሽ ከሆነ ከልቤ ነው ነሽ ስለዚህ እኔ እናንተ ታርቀናል ማለት ነው አይደል? ምንድነው ፈራ ማለት ጀርባህን ወደፊትም ወደ ኋላ ማየ ያልተዋጠል ነገር እንዳለ አይ ነው ተረዳት። አሁን ይሄ ማንነቷ ቅድም ብየዋለሁኝ፣ ይሄ ማንነቷ የሷ አይደል። አየህ መሆን እንደምትችል ነው ያሳየች ያለችውና ምንም ግራ አትጋባ። ግራን ቀኝን ኋላህን ምናምን አትይ፣ የሆነ ልታስደበድብ ምናምን ነው የሚመስለው አመጣጥ ራሱ። እና ፈታ በል በቃ። አሁን እኔ እንዴት የሆነ ጓደኛ በሆን ኖሮ ማለት ነው በስመ አብ አብርሃም ጌታን ተመኘሁኝ ማለት በአካል በቃ ያንተ ጓደኛ የሆነ ቤስት ጓደኛ በሆን ቤስት ጓደኛ በሆን ተመኘሁ። ይሄ ሁሉ ነገር ውስጥ አትገባም ነበር። አንተ አትወደኝም? ምን ሞትሻል? አታፈቅረኝም? አዎ አታፈቅረኝም? አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። ወጣ ብለን እንዝናናለን። ፈቃደኛ ከሆንክ ወደ ውጭ ሀገር ወደ ፈለከው ባንተ በቃ። ከኢትዮጵያ ውጭ ነው ያው ዱባይ ጀምረናል። ያስጀመርነው እኛ ነን፣ ምናስቀጥለው እኛ ነን አይደል? ማን ነው ስፖንሰር? ሾርኔ ስፖንሰር እኔ መፈለግ አለብኝ እንዴ? አንተና እኔ ለመዝናናት እኔ ላንተ አንሺ እንደዚህ ለመሰለ ወርቅና እንቁ ውድ ባል አንሺ እኔ የብሬን እኮ ነው። እንደውም ጊዜ ያቃጠላችሁ አብርሃም እኔ ከሰርጋችሁ ምናምን በኋላ በእርግዝናዋ ወቅት በነበራችሁበት ጊዜያቶች እንደዚህ አይነት ሞመንቶችን አብራችሁ ታሳልፋላችሁ የሚል ማለት በቃ የሆነ ደስ የሚል እነዛን ጊዜያቶች ያኔ ስትገናኙ ፍቅር ስትጀምሩ ህይወት ስትጀምሩ የነበረውን አለ አይደለ እነዛን ጊዜያቶች ትበቀላላችሁ ብዬ ነበር ስጠብቅ የነበረው። ግን እናንተ ሌላ መበቃቀሉ ዝገባችሁ እንጂ እና አሁን ያለው ሞመንት ደስ ይላል። በቃ አብርሃም አሁን አንተ እዚህ ጋር የሆነ ግራ እንደገባ ሰው አይነት ቆመ ምናምን የምትሰማት የምታያት ከራስ ጋር እያወራ እንደሆነ አይኑ ከሰራቸው ስህተቶች ጋር ማድረግ የሌለብህን ነገር እንዳደረክ ከራስ ጋር እየተነጋገርክ እንደሆነ አይኑ እኔ እንደውም እየሰማህት ራሱ አይመስለኝም። አይ በቃ እንደዚህ ነበር ራሱን እንዲያይ ማድረግ የነበረብሽም እስከዛሬ ድረስ ሩታ። እስከዛሬም ስነግርሽ የነበረው በእንደዚህ አይነት መንገድ ነበረ። ወንድሞችሽን እንዳትጠቀሚ፣ ሰዎች በመሃል እንዳታስገቢ፣ አብርሃም በሚሄድበት መንገድ አንቺም እንዳትሄጂ፣ ከሀዘንሽ ከለቅሶች ከስብራትሽ ውስጥ ተነስተሽ አይደለም ከባልሽ ጋር ማውራት ያለብሽ ብዬ ስነግርሽ የነበረው ያንን ነው። ምክንያቱም ማዘንሽን፣ ማልቀስሽን፣ መሰበርሽን ካተመለከትሽ ትዳሩን ትረሻዋለሽ፣ ትረግሚዋለሽ። ከአብርሃም ጋር የተገናኘሽበትን ቀን አየሽ። ክፉን ብቻ የምታስቢ የሆነብሽን ብቻ እየተከሰተብሽ ያለውን ነገር ብቻ የምታስቢ ከሆነ አየሽ
ረጅም ጊዜያት ይወስዳሉ። እንደዚህ አይነት ነገር ውስጥ እንድትገቢ ያደርግሻል። በቀላሉ ግን ተረጋግተሽ የተፈጠሩ ነገሮችን አይተሽ የባለሽን ክፍተት ያንቺንም ክፍተት አይተሽ ይሄ ነገር እንዴትና በምን አይነት መንገድ እዚህ ደረጃ ውስጥ እንድትገቡ እንደሆነ ተመልክተሽ በዛ መንገድ ነው። ሴት በጥበብ ቤቷን ትመራለች የሚባሉ ለዛ ነው። በዛ መንገድ ብትሄጂ ኖሮ እስከዛሬም እዚህ ደረጃ ማትዳረሱም ነበር። ግን ቢዘገይም አሁንም እድል ስላለሽ ያንን እድል ተጠቅመሽ በምንፈልገው መንገድና አንድ ሰው ትዳር ውስጥ ችግር ሲከሰት አብሶ አንድ ሚስት ባሏን በሚፈልገው እሱ በሚፈልገው መንገድ መመለስ እንደምትችል እያሳየሽ ስለሆነ ደስ ብሎኛል። ሁሉም ጋር ያለው አንቺ ጋር እንዳለ ቢበልጥ እንጂ እንደማያንስ ማሳየትሽ በጣም ተመችቶኛል። እኔ ይሄ ነው የሚያስፈልገው። ስለዚህ አብርሃም ዝም ቢልሽ በምታደርጋቸው እንቅስቃሴዎች ግራ የተጋባ ቢመስልም ኖ ከራሱ ጋር እያወራ እንደሆነ አይኑን ይዩት። በቃ ያስታውቃል። ሰው ወደ ሌላ ሐሳብ ውስጥ ሲገባ አይኑን አይታችሁ ትረዳላችሁ። ከኔ ጋር ምናምን እንሌለ ሰው እያወራን ቀልቡ ከኛ ጋር እንዳልሆነ የአይን እንቅስቃሴ ያስታውቃልና አብርሃምም እዛ ውስጥ ነው ያለው። ምን ሆኜ ነው የሚል ጥያቄ ውስጥ ነው ያለው አብርሃም። አሁን ትልቅ ስህተት እንደሰራ እየገባው ነው። አየሽ አንቺ በዚህ እንቅስቃሴ፣ በዚህ ፈገግታ፣ በዚህ አቀራረብ፣ በዚህ አክብሮት ውስጥ በቃ በዚህ ሚስትነት ውስጥ በዚህ ንግግርሽ ውስጥ አብርሃምን እየሰራሽው እንዲጸጸት እያደረግሽው ጥፋቶችን ራሱ እዛው ውስጥ በጭንቅላቱ እሱ እዛው ራሱ እንዲያርም እያደረግሽው እንደሆነ ወቂ። ባልሽን በፍቅርና በአክብሮት ከመጣሽበት ይሄው በቃ አይኑ እንዲገለጥ አደረገው። ሲቀጥል ደግሞ ማለት ነው ከዛሬ ጀምሮ ያቺ እንከፍ አጠገብ እንድደርስ አልፈልግም። እሺ ተስማምተን ነው ይሄን ነገር ያደረግነው አይደል? አጠገብ እንድደርስ አልፈልግም። ሲቀጥል ሲምህን የሚቀየርኩትኝ እንድደርስ ስለማልፈልግ ነው። እሷ ብቻ ሳትሆን ሌሎቻቸው ማንንም አጠገብ እንዲደርስ አልፈልግም። እሺ በቃ የማይመጥን ሰው ጋር አጥቷል። እሺ እሺ በቃ ያንተን ክብር ማስጠበቅ አለብን። ዝም ብሎ ከማይሆን ሰው ጋር እያልክ ራስን አታስንቅ፣ ራስን አታስድ። ከማይመጥን ሰው ጋር አትገናኝ፣ አትውጣ፣ አትግባ። እሺ እኔና አንተ በቂ ነን ለህይወታችን፣ ለሁሉም ነገር እኔና አንተ እንበቃለን። እሺ ማይሆን ሰው እኔ ህይወት መግባት የለበትም። እና ደግሞ ይሄ በማይሆን በቀራቅንቦ ነገር ደግሞ እንድትደልልህም አትፍቀድላት። ምን ሆነ ነው? እሺ አንዴ በማይረባ የሆነ እንትን ነገር፣ አንዴ ሰዓት፣ አንዴ የሆነ ነገር ከዛ የሆነበት ምንድነው? ደህና ነገር እንኳን አይ አሁን እሱን ማንሳት ፈልጌ አይደለም፣ ግን ጀስት አለ አይደለም እመችሽ እኔ ተመችቶኛል። ስትገኝ ደስ አይለኝም እኔ እና ሐሳቤ ሁላ ወደ ሆነ ቦታ ሄደ። እኔ አንተን ለማዝናናት እና አንተ ሪላክስ እንድታረግ ብዬ ብጠራ የዛሬ ቪዲዮ ተመችቶኛል። ይብል ከሌላው ቀን የዛሬ ቪዲዮ ተመችቶኛል። እንዲ እንዳታረግ እሺ፣ እቺ ልጅ ካጠገብ ምናምን አረግ እሺ፣ ጓደኞቼ ወደዚህ ደግሞ እንዳይመጣ እሺ፣ በዚህ በዛ እሺ እሺ ነው የዛሬ ርዕሱ ራሱ እሺ ነው። ከዛ ደግሞ ወደ ሌላ ሐሳብ ውስጥ ገባሁኝ። የማይመጥን ቦታ እየተገኘ እያናደድከኝ እኮ ነው። በቃ ካሁን በኋላ ስለዚህ አንተ በደንብ ኢንጆይ የምታረግበት ግን የት ሀገር ብትሄድ ደስ ይላል? እኔ በባህሪዬ እንትን ደስ ይለኛል። ይሄ በጣም ግሪን የሆነ ኤሪያ ምናምን ያለበት ቦታ ደስ ይለኛል። የት ብትሄድ ደስ ይላል አንተ? የት? አውሮፓ ሀገር ነው ወይስ ሁለቱም ጋር? ማለት አፍሪካ ሀገር ውስጥ ምን አለ መሰለክ፣ ምንድን ነበረ ዛንዚባር ደስ የሚል ሀገር ነው። ከአውሮፓ ደግሞ ስዊዘርላንድ በጣም ደስ የሚል ሀገር ነው። ስዊዘርላንድ ከባድ ነው። ስዊዘርላንድ ከባድ ነው አባቴ፣ እሱ ከባድ ነው። ወይኔ በላቸው አለ። እኛ ወደዛ ባለ ሁለት መኝታ ቤታችሁ እንድትመለሱ አፈር ከደም እንበላለን። እናንተ ስዊዘርላንድ ዛንዚባር ይብላኝ ለማዳም ቅመም አለ። ይብሬ ነው ብላችሁ ቤተሰቦች፣ እኛ እናንተ እንደዛ ስትቃጠሉ ስንልላቸው ይኸው በቃ በሰው መሀል አትግቡ የሚባለው እኮ ለዛ ነው። ትንሽ እንያቸው ይባላል። ይኸው በቃ እነሱ እዛ ይንጫጫሉ፣ ቤተሰብ እዛው ይላል። እነሱ ይኸው ዛንዚባርና ስዊዘርላንድ ናቸው። ይመቻቹ። ሆነች ልጅ እሰደባለሁ ምንም በቃ የሰው ትዳር ሲመለስ ደስ ይለዋል እንጂ እንዴት ይናደዳል? እንዴት ይንጨረጨራል? በቴክስት ተወኝ እሰደባለሁ ምንም በቃ አንዳንዴ ንቆ መተው ጥሩ ነው። እየተቾ ነው የሆነች ልጅ በቃ እንዲ ከጉሮሮዋ ላይ ንጥቅ አድርጌ ልትጦር ስትነጥቄባታለሁ መሰለኝ። ተቃጥላ በቃ ታጥራገርገኝ ይሁን ብዬ አልፍ ሆነ በቃ ትቼዋለሁ። ማን የሚላናት እንዴት አወቅ ማለት ልትዋጥ ነበር እሺ እኮ እንደዚህ ዋጥ ማን ነው ሊውጥ የነበረ ያውጣት አካተላል እንዴ እንደዚህ ይቅርታ እውነት
ፈልጌ አይደለም። እኔ ሳቄ ራሱ ብዙ የሚያናድደው ሰው አለ እኮ። ወይኔ ጉዴ። እኔ በነገራችን ላይ ይኸውላችሁ ቁርጠት ሆኜ አልፈታ ብዬ ስንት ቪዲዮ እንደሰራው እስካሁን ድረስ በእነዚህ ልጆችና በዚህ ደረጃ በቃ ቁርጠት የሆንኩባቸው እንዳይለምድ ይሄ ነገር በዛ ሰበብ ለእናንተ ብዙ ነገር እንዳወራችሁ ብዙ አይነት ምክር እንዳወራችሁ ልክ 40 ዓመት በትዳር እንደቆየ ምን ልበለው ወጣት ልበለው ሽማግሌ ያልመከርኳችሁ ምክር ስለ ትዳር ስለ ሴት ስለ ወንድ ስለምን ያላወራችሁ ነገር እንደሌለ አውቃለሁኝና እነሱ ናቸው ምክንያት ይሆኑኝ። እነሱ ምክንያት አድርጌ በጣም ብዙ የሚገራርም ወሬ እንዳወራችሁ አውቃለሁኝ። ብዙዎቻችሁም እንደተጠቀማችሁ አይኑ ከዚህም በኋላ በጣም ብዙ ነገር ሼር እንደማረጋችሁ አውቃለሁኝና በእንደዚህ አይነት ሁኔታ በቀላሉ አየሽ አይኖ ትዳሩ ስትገቡ ብዙ ኃላፊነቶች ይኖራሉ። እንደ ሪሌሽን ጊዜ ላይሆን ይችላል። 10 ካፌ ላትሄዱ ትችላላችሁ። 10 የሆነ ነገር ላትሄዱ ትችላላችሁ። በቃ በሪሌሽን ጊዜ ካፌ ልትሄዱ ትችላላችሁ። ከተጋባችሁ በኋላ ገበያ ነው የምትሄዱት አስቤዛ ለመግዛት። አይ አንዳንዴ ነው ወጣ ብላችሁ የውጭ ምግብ ምናምን የምትበሉት። ሁሉም ነገር በተጠንቀቅ በኃላፊነት ነው ለምታደርጓት ለእያንዳንዱ እርምጃ ሁለታችሁም የየራሳችሁን ኃላፊነት ነው የምትወጡትና በዛ ውስጥም ቢሆን በእነዚህ ጠባብ ጊዜያቶችም በስራ በምናምን በብዙ ነገር አይምሯችሁ ሊደክም ይችላል። ግን በዛሽ ጠባብ ጊዜያቶች እንደዚህ አይነት እድልን መፍጠር አለባችሁ። ከነዛ ሁሉ ጊዜያቶች ውስጥ እንደዚህ በተረጋጋ መንፈስ ምንም ነገር እንዳልተፈጠረ አድርጋችሁ እናንተ የሚያምርባችሁና እናንተ የምትግባቡት ሰውም የሚቀበላችሁ ሰውም ሲያያችሁ ደስ የሚለው እንዴት ስትሆኑ እንደሆነ ለመነጋገር እንደዚህ አይነት ጊዜ መስጠት አለባችሁ። እንደዚህ አይነት ጊዜ መፍጠር አለባችሁ። ለነዛን ጊዜዎች ይሄው በቃ አሁን ተረሳ። በቃ እነዛ ነገሮች ፎርማት ሆኖ ጋርቤጅ ውስጥ ገቡ እንዳለ በቃ በአይምሯችሁ ውስጥ የተሰበሰቡ እነዛ ቆሻሻ የማይሆኑ ሀዘን ሊሆን ይችላል፣ ንዴት ሊሆን ይችላል፣ እንዴት እሱ እኔን እንደዚህ ያደርገኛል፣ እንዴት እሷ እኔን ምናምን የሚባሉ ነገር እጭ ባላገባው የሚሉ እነዛ ተራ ወሬዎች ሴጣን የሚፈልጋቸው ንግግሮች፣ ሀሳቦች በጭንቅላታችን ይዘን ስንዞር የነበረውን የምንጥላቸው ወይም ደግሞ የምንረሳቸው ምን እንደነበረ ምን እንደተፈጠረ እንኳን ረስተን ወደ ነበርንበትና ትተነውና አበላሽተነው ወደ መጣንበት ህይወት ውስጥ በፍጥነት ለመመለስ የምንፈልገው እንደዚህ አይነት ሞመንት ከባልሽ ጋር ወይም ከሚስት ጋር ስትፈጥር ብቻ በቃ እንደዚህ አይነት ጊዜ መፍጠር አለብሽ። ቂቤሽንና እዛ ሺትሽንና ሻሽ አስረሽ ምናምን ኪችን ለኪችን ከዛ በዚህ መሮጥ በዛ መሮጥ አንተም ስራ ጠዋት ወጥተህ ማታ ምናምን ኖ እንደዛ ለመሆን አይደለም ትዳር ውስጥ የገባው ብራዘር። ባልሽም ማገልገል አለብሽ፣ ሚስትህም ማገልገል አለብህ። የምታገለግለው 24 ሰዓት 16 ሰዓት 10 ሰዓት አፈር ከደሜ በልተ ገንዘብ አምጥተ ቤተሰብን መምራት ኖ። አንቺም የሚያመጣውን ነገር ምናምን አድርገሽ ጣፋጭ ምግብ ስላበላሽ የሆነ ነገር ልብሱን ስላጠብሽ ቤቱን ስለተቆጣጠርሽለት ኖ አይደለም። የሁለታችሁ የብቻ ጊዜ ያስፈልጋችኋል። በቃ ግዴታ ነው። ውጣ ውረዶች ሊኖሩ ይችላሉ። እነዛን ነገር ለማሸነፍ ለእንደዚህ አይነት ነገር ጊዜ ላይኖራችሁ ይችላል። አይኖ ግን ደግሞ እስከ ወዳኛው ደግሞ ጊዜ አይኖራችሁ ማለት አይደለም። ያው አንዳንዴ የሆነ ነገር ስቴብል እስክታረጉ የሆነ መተማመኛ እስኪኖራችሁ ድረስ ያው ከእግዚአብሔር በታች ለአንዳንድ ነገር መተማመኛ ያስፈልገናል አይደል? ለህይወታችን ለዋናው ነገራችን መተማመኛችን እግዚአብሔር ነው። ግን ደግሞ ስንኖር የሆነች ነገር ለማድረግ ከሱቅም የሆነች ነገር ለመግዛት ፋይናንሻል ፍሪደም የሚባል ነገር አለ አይደል? እንደዚህ አይነት የገንዘብ ነገሮችን ምናምን ለማስተካከል አንዳንዴ እረፍት ልናጣ እንችላለን። ያ ነገር ግን ሲስተካከል እንደዚህ አይነት እድሎችንም ጊዜ መስጠት ማስተካከል አለባቸው። ካልሆነ ሁሉ ጊዜ በእንደዚህ አይነት ሩጫ ብቻ ከሆነ ምኑን ትዳር ሆነ? እኔና ከምወደው ባሌ ጋራ ቆንጆ ቆይታ እናሳልፋለን። እሺ በደንብ ኢንጆይ እናደርጋለን። ምንድነው ደግሞ ፊትክ እንዳለ ተበለሻሽቷል እኮ። ስማ በዚህ አመት ግን እንደ አብርሃም ጉንጭ የተሳማ አለ። የምሬን ነው የምልህ። በቃ ግንብ የሆነ ጉንጭ ነው ያለ። ይሄ ያለ መፈራረስ ራሱ የምሬን እኮ ነው የምልህ። ጭርት እንኳን አልወጣብህም። እኔ በጣም ነው የገረመኝ። የምሬን ነው የምልህ። እኔ የሆነት አድናቂ ነኝ። እንዲችለ ራሱ መቆም ምንም አለመሆነ ራሱ ቡገር ነው። ቡገር ወጥቶ ለምንድን ነው የወጣብህ? ለምን የወጣብህ? እኔ ነው ቅድም አይቻት እናገራታለሁ ብዬ ነበርና በዚህ ጊዜያቶች ውስጥ በቃ ይሄው በ15 ቀን ውስጥ አፍንጫ ላይ ብጉር ወጣ። አብርሃም ሚስት ደረሰችልህ የምር እንጂ አፍንጫ መፈንዳቱ ነበር። አሁን ቶሎ ነገሮች ምናምን እርሳና ገብተህ ታብታብ በቃ ቢግ ላቭ ቢግ ሪስፔክት እያደረክ አባቴ ሌሊቱን ዱቄት በቃ ግድ ነው። ዝም አልኩት ይወጣብህ እና ምን ልበረው ዝም አልኩት ይሄን እኮ ነው ያውልክ እንዳለ ብጉር በብጉር ስጋ ብጉር እዚህ ደግሞ አፍንጫ ላይ ብጉር ሲወጣበት ወንድ ልጅ በነገራችን ላይ በቃ አናቱ ላይ ወጥቷል ማለት ነው። ሴቶች መረዳት አለባቸው። አፍንጫ ላይ ብጉር ያለ ምክንያት ያወጣል። ያ እንዴት አፍንጫው ላይ ብጉር ሊወጣ ይችላል ልትሉ ትችላላችሁ። ከወጣም ታችኛው ቤቱ ላይ ነው ብጉር መውጣት ያለበት ልትሉ ትችላላችሁ። ግን እዛ ላይ ብጉር ቢወጣ እንዴት ታያላችሁ? አታዩት። ስለዚህ
ምልክቱን ሊያሳያችሁ የሚችለው እዚህ አናት እዚህ መሀል አፍንጫው ላይ ወጥቶ ነው። ስለዚህ ተረዱት። ሌላ ነገር ምናምን አይደለም። ቅባት የበዛበት ምግብ በልቶ ምናምን አይደለም። አረ ወፍ አባቢ እንደዛ የሚባል ነገር የለም። በቃ እዚች መሀል አናቱ ሌልም ህፃን እያለን ብቅ ጥልቅ የምትለው እሷ ጋር ነው። በቃ እዚህ ጋር ሲደርስ ነው ብጉር አፍንጫው ላይ የሚወጣውና ተረዱት። ትረዱኛላችሁ? የሆነ እንደዚህ የሆነ ነገር እኮ እንደዚህ አብሎ ሊወጥ ነበር። ንጥቅ ያደረገው ነገረኛ ሴት ሆነሽ ነገሩን እንደዚህ አብሎ ንጥቅ አድርጌ ሳውጣ እና በቃ ጉሮሮ ሊዋጥ ያደርግ ነበር። ከዛ አውጣ ነገሩን ባታስቀም ነው። ጌታን በቃ ጀግና ሴት በቃ እንደዛ አይነት ሴት ነው። እንደውም እስከዛሬ ድረስ በጣም ቆየሽ ዘንዶ። በስማ አብርሃም ጭንቅላቱ ትንሽ ሰፋ ስለሚል አሁን ወፈር ብሎ ጉንጭም ሰፋ ብሎ የለ ለዛ ነው እንጂ እስከዛሬ ድረስ ያልዋጠው። በስማ ቆይቷል። የድሮ አብርሃም ቢሆን ከተዋጠ ቆየ። አጥንቱንም አታገኝ። ያን ራሱ መባነንሽ፣ ያን ራሱ ማወቅሽ፣ ባልሽ ሊዋጥ እንደነበረ ማወቅሽ ራሱ ትልቅ ነገር ነው። በቃ እንደዚህ ነው ጥበበኛ ሴት ማለት። አሁን ጥበበኛዋ ሩታ አሁን መጣች። ያቺ ምንፈልጋት ሩታ አሁን አገኘኋት ብሎ መስፈን አሁን ነው። ምንም አላከኝ። ፍቅር አበረረኝ መውደድ አበረረኝ አለች ዘፋኙ። እያበራ መጣኛል እያክነፈነፈ ሳልደፋ ተመችታኛለች ዛሬ ጌታን ነው ብላችሁ በቃ ከዛ ስሮጥ መጣሁልህና በቃ ፍቅር ነው ያመጣኝ። አንተ ጋር እያበረረ ሌላ ምን ያመጣኝ ተብለክ ነው። አንተ ፈልስፈልለ እየሄድን ወይስ ቆሜ? ዛሬ ሌላ ታሪክ ነው። እሺ አንደበትህ ይናፍቀኛል ሁለመና ድቅን ይላል ባይኔ አብረን ሳለን ያሳለፍነው ልቤን ደስታ እየሞላው ወሰን አይገድበው ቃላትም አይገልጸው። እሺ ራስ ልታሳፍረኝ ነው። ከዛ ምን ነበረ ቃል መጽናኛዬ ደስታን እየሞላው እንዳልዘናጋ ተነሽ ሂጂ አለኝ። አስብሃለው እወድሃለው ልቤ ላንተ ሁሌ ቦታ አለው። የታባቱ እናቴ አስብሃለው እወድሃለው። አራስ ቤት ላይ ድምጽሽን እያስሞረድሽ ነበር? እንትን እየተማርኩኝ ነበር ቮካል እየተማርሽ? እወድሃለው። ይበቃናል እንዴ ይበቃናል። ዘመን ኃጢአት ነው እንዴ። እያደብሽ ንስሓ ግቢ። አሁን ስትመሳሰጭ የነበርሽ ከኔ ጋር በቃ ወደ ንስሓ አሁን እንዴ ነችና እንዲህ ይቻላል እንዴ? እኔ ዛሬ ልብ የረሰረሰ በቃ ጌታን ነው የምላችሁ። እንደ ዛሬ ደስ ብሎኝ አያውቅም። እንደ ዛሬ በቃ ረክቼ አላውቅም። ረክቼ ስላችሁ ሌላ ነገር እንዳታስቡ ደግሞ። ይመቻችሁ። ለማንኛውም በቃ እንዲሁ ቀጥሉልን አሁን